ሰበር አስደሳች ዜና! ኤፍራታ በሰላም መገላገሏ ተሰማ። ምን አይነት ዜና ነው? ደስ የሚል የብስራት ዜና ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ደግሞ ልጁ የናታ ነው አሉ። የሚገርመው ነገር ያው የሁላችንም ጥርጣሬ ነበረ፣ በአብዛኛው የናታ ነው ቢልም ግን አንዳንድ ጥቃቅኖች ደግሞ ያፌት ነው የሚሉም ነገር ነበረ። ነገር ግን ልጁ የናታ ሆኖ ተገኝቷል፣ ያፌት አይደለም። እና አሁን ናታ ምን ሊሆን ነው? ከአዲሱ ፍቅረኛው አዲስ ፍቅር ጀምሯል። ይሄን ያላሰበው ነገር ሲከሰት እጅግ በጣም ደንግጧል አሉ። ደንግጧል አይደለም እሱ፣ እኛም ደንግጠናል። እንዴ ለምን አንደነግጥም? ይሄ ዱቢዳር ይመስለዋል ማንኛውም ሰው። ነገር ግን የናታ ነው። ያው ካላመነ ደግሞ ዲኤንኤን ለማስመርመር ዝግጁ ናቸው አሉ ነው። አው ዛሬም በዚህ ነገር ሆኖ ነው የቀሩት ያልመጡት የሚል አንዳንድ መረጃዎች ሰምተናል። ያም ሆነ ይህ እንኳንም በሰላም ተገላገለች። ወንድ ነው ወይ ሴት ነው ተገላገለችው ብለን ጠይቀን ነበረ። እናንተ ምን ሲሆን ምን ዋናው በሰላም መገላገሏ ነው። ሴትም ይሁን ወንድ የእሱ ልጆች ናቸው። እናንተም ምን ቤት ናቸው? ዋናው በሰላም መገላገሏ ሲባል አንዳንዶቹ መልሶ ነው እውነታቸው ነው። እኛስ ምን አገብተው ነው ወንድ ነው ሴት ነው ብለን የምንጠይቀው? ዋና በሰላም መገላገሏ ይህ በቂ ነበረ። እኛ ግን የቦማ ያገባን አንዳንዴ ጥልቅ ብለን እንገባለን፣ እንደ እርጎ ዝንብ ማለት ነው። እና ምን አገባን? ያው ምን በቃ ያው ከጠየቅን አይቀር ብለን ነበረ። ይሁን ችግር የለውም። ነገር ግን ዋናው በሰላም መገላገሏ ነው። ግን የናታን ነገር እጅግ በጣም አሳሳቢና ውስብስብ ነው ውስጥ የገባው። ያው ትላንትና አይታችኋል። ከአዲሱ ሙሽራው ሰክሮ በሰካር ገና የእሷን እናት ምን እንደምታደርገው አይታወቅም። ናታ ስትል ነበረ። ናታ ሲል ደግሞ ወንድሟን ሰምተዋል። ወንድሟ ደግሞ ናታ ማን ነው ባላቸው ሴትዮዋ ይጠይቃታል። እንግዲህ ሴትዮዋና ልጇን ያለው ነገር ታውቃላችሁ። ከወንድ ልጇ ጦርነት ነው ያለው። ይሄ እናትና ልጅ ሳይሆን አንድ ጠላት ወይም ደግሞ ሁለት ጠላት በአንድ ቤት ማለት ነው። አያችሁ፣ ሁለት ጠላቶች እንደዛ ነው የሚያስብለው። አው ግን ሴትዮ ያጠፋች ነገር አለ። ግን ያም ሆነ ይሄን የናታ ጉዳይ ነው። እነዚህ ሰዎች መጀመሪያም ሲመጡ ሲቀላቀሉ አላማሩኝም ነበረ። ስለዚህ አላማሩኝ እንኳንም አላማሩኝ። ያው አሁንም ጭቅጭቃቸውን እዘነዛቸው። እነሱን ከመጡ በኋላ ድራማውን ዝብክርክርክ ብለዋል። ስለዚህ ተበጥብጣቸው እዛው ብትቀሩ፣ የመጀመሪያው ፋሚሊ ቤተሰቦች እንደዛው ብትተዋቸው የተሻለ ነው። እንግዲህ የኤፍራታ ስቃይ እየበዛ ነው ስንል ነበረ። አሁን ደግሞ የናታም ስቃይ እየበዛ ነው። አያችሁ፣ በሶስት በአራት በኩል አንዳንድ ሰው ችግር መከራ ካለው ያው ይመከራል። ተው ከተባለ እሺ ይላል። አሁን ያለበት ውጣ ውረድ ያውቃል። እንደገና ከዚች ልጅ ጋር እናቷ አትገያኝ ተብሏል። ያው አትገያኝ፣ ከእሷ ጋር እንዳታገኛት ነግሬሃለሁ። ይኸው ሁለተኛ ልጄ ብታገኝ በስልክ መታዋራት፣ ስራ በዛብኝ፣ ቢዚ ነኝ በላት። ልጄ ልትጎዳ አልፈልግም። አንድ ዘለላምባ ቢወርድ በልጄ የመጣ እኔ ምንም ምህረት የለኝም ብላ እንግዲህ ባለፈው ተናግረዋለች። የራሱ በጆሮ ሰምቶ ማለት ነው። ይሄ ሁሉን ጆሮ ጃባ አድርጎ ከእሷ ጋር መጠጥ ድርግም አድርጎ ጠጥቶ እየየየ ሲል መጣ። ስለዚህ አሁን የኤፍዬው ፈተና ስንል ያንተን ፈተና ተጨምሮብናል። እንዳውኛ ምን ጥሎብን ነው የእናንተ ፈተና? ጠጣ መጠጣች ችግር የለም። ግን ብቻ ቢሆን ከወንድ ጓደኞች ቢሆን ጥሩ ነበረ። ከዚች ተንከሲት ሴትዮዋ ከእሷ ልጅ ጋር ለዛው ማስጠንቀቂያ ተሰጠው። የራስ ጉዳይ አታዛዝነንም። አንዳንዴ ወንድ ሁን ራስህን ነቃበል ብለዋለች ባለፈው ቤዛ። እውነት ነው። ናታ ይሁን በቃ የደነዘዘ ምን እንደደነዘው አናውቅም። በቃ ሁሌም ድብዝዝ ኩብሽሽ ያለ ነው። ኩብሽሽ ምንድን ነው እንጃ። በቃ ያው እንደዛ ያለ ልጅ ነውና ያው ቤዛ እውነቷ ነው። ወንድ ሆናለች የነበረው ግን አንተ አትሰማም። እሺኛ ምን እናድርግ? የራስ ጉዳይ። አሁን በቃ ከእፉዬ እንትን ወደ አንተ ወጠናል። ችግር የለም። እፉዬ ልጅ ወልዳለች፣ ታኑራለች፣ ታሳድጋለች። አይ ጭራሽ ካቃጣት ደግሞ እኛም አንዳንድ ወተት እንገዛላታለን ለልጇ ማለት ነው። ምን ችግር አለው? ይሄ ሁሉም ወደናቸው ተከራትለናቸው የዚህ ደረጃ ወጥተው ናታ አሁን ተያዘ ቢባል የሆነ ነገር ተደረገ ቢባል የልጇን ነገር የምታጣ መስላችሁ ነው? አይ ምንም አይዞሽ፣ እንኳንም በሰላም ተገላገልሽ። ዋናው ይሄ ነው። እኛ አንዳንድ ወተት እንገዛልሻለን የልጅ የሚሆን ማለት ነው። እሺ ኤፍራታ? አዎ። ሌላው የተረሱ ሴቶች እስካሁን ተረስተው ቀርቷልና ሰው አካባቢያችሁ ላይ ሲጠፋ ሲረሳ
ያው ማስታወስ አለባችሁ ማለት ነው። የኤፍራታም በራሷ ግድ ውስጥ ሆኖባት እነዛ ሴቶችን እስካሁን አንድ ቀን ስማቸውን አንስታ አታውቅም። ለምን እንደሆነ አላውቅም። ለምን ይረሳል? አይረሳል። ሰው ውለታ ቢሆን ታንኳል አይረሳም እኮ የሆነ ነገር ዋልለት ነገር ይይዙዋል ማለት ነው። እና ሁሌም እየቆየ ያመሰግነዋል ያን ሰው ማለት ነው። ስለዚህ አሁን አንቺ ኤፍራታ ምንም በእርግጥ ይታወቃል የሆነ የራስሽም ኑሮ የራስሽም ጉዳይ ውስብስብ ነገር ነው ያለሽው። ቢሆንም ግን አንዳንዴ ሴቶቹ የት ነበሩ? እኔስ እንደምንም ብዬ ወጣው። ያን የታገቱ ሴቶች ታውቂያቸዋለች ስንት እንደነበሩ። እሺ በወጣሽበት ሰዓት ደግሞ ጥሩ አድርገሻል። ከፖሊሶቹ መገናኘት ክንስ ቤቶች ምናምን ሞክረሽ ነበረ ብዙ ማለት ነው። ግን ያው ሳያልቅም ራስሽን ተያዝሽ። ካፌድ ጋር ሆንሽ። ካፌድ ጋር ሆነሽም እኮ እንደ ሌላው ነገር በስልክ ማዘዝ ትቺ ነበረ። ስለዚህ ምን ለማለት ፈልገሽ ነው? ለምንስ እስካሁን ዝም አልሻቸው? የታሰሩ ሴቶች በዛ ውስጥ አንቺ አልፈሻል። አንድ ቀን ትዝ አላለሽም? እና ለምን እንደው ቤዛ አንድ ጓደኛዋ ጠፍታ ይኸው እዚህ ውስጥ ነው አለችው፣ ግን አታውቅም። ያው እያፈላለገች እያፈላለገች ወረቀት ራሱ ማስለጠፍ ድረስ ደርሳለች ማለት ነው። ስለዚህ ኤፉዬ ችግር አለብሽ አንቺ። በእርግጥ የራስሽ ችግር አለ፣ ግን ኖርማል ደግሞ እንደዚህ አይነት ነገሮች ምንም ችግር ቢሆንብሽ በስልክ ማንደዋወል ነበረብሽ፣ መፈተሽም ነበረችብሽ። በቃ ምናልባት ያው በውስጥ ፕራይቬት አድርገሽ ተሰሪ ይሆናል። እኛ አናውቅም። ያው ሳናይ አንፈርድም ብለን ነበር፣ ግን አላየንም። ስላላየን በአሁኑ ሰዓት በውስጥ ምናምን የሚሰሩ ስራዎች ስራ አይደሉም አሉ እና ምንድን ናቸው ብዬ ጠይቄ ነበረ። መልሶ አልተነገረኝም። እና ሁሉም ነገር የአደባባይ ነው ወይ? የአደባባይ የሚሆንበት ነገር አለ፣ የሌለበት ነገር አለ። አንቺ ምን እየጻፍሽልኝ ነው? ትቀልጃለሽ እንዴ? አዎ እንደው የምንድን ነው ሁሌም አንድ ሰው 10 ብር ሲሰጥ ካሜራ፣ 20 ብር ሲሰጥ ካሜራ ለምን ይላሉ? ያም ሆነ ይህ ምንም እንዳትረሻት አስታውሻት ለማለት ያህል ነው። ቤዛ እጅግ በጣም ጥሩ አድርገሻል። ከነ አዲሱ ፍቅረኛሽ ማን ነበር ስሙ? እስቲ ንገሪኝ። እዚህ ውስጥ ካለሽ እየጻፍሽ ነው። ምንም ይሁን ምን ዋናው ያው ጥሩ ሰው መሆንሽ ነው። ከዛ ካለሽበት እንትን ቀየራ እኛም ይቀይረን ማለት ነው። ምን ትያለሽ? አዎ በቃ በመጨረሻም ናታን ጀበንህ ያውጣ፣ ሰላምህን ይብዛ ባለህበት። ከዚህ በኋላ አታሳዝንንም። የሆነ ልፍስፍስ ወንድ ነህ ማለት ነው። ስለዚህ ልፍስፍስ ወንድ ደግሞ አይመችም። የራሱም አይሆንም፣ የቤተሰቦቹም አይሆንም። ያው የአንድ ጽና ሄደ የአንድ በቃ ከቤተሰቦች መሆን አቅተዋል። ስለዚህ ምን ማትሰራል ምን ለማለት ያህል ነው። ልጁ ግን ያው ያሳዝናል። ልጅህን ያዝ እንግዲህ፣ ያው ልጅህን ያዝ። አው ልጅህን ያዝ። ትቀላለህ እንዴ? እንደው ያንተ በሴትዮዋ እጅ ነው የሚሆነው ያንተ ህይወት። እንደታጠፋለህ እንደታስተፋለህ እንፈራለን። ያንተን ከሴት ሴትዮ ማለት ነው። ሶ አስብበት በደንብ። በቃ እንዳለችውም ቤዛ ወንዳ ወንድ ሁን ማለት ነው። ኤፍራታም እነዛ ሴቶች ለማስታወስበት፣ ያፌት ደግሞ ቀንህን ጠብቅ። አንተ ያው ቢዘገይም መምጣት አይቀርም። አንተም እንዲሁም ደግሞ አቤል የሚባለው አንድ ተንከሴስ ያክስት ልጅ ሁለታችሁ ቀናችሁ ጠብቁ ማለት ነው። ይህ ከግንድ ምንድን ነው የሚባለው አባባል አለ አይደል እንዴ? ስለዚህ አሁን እናንተ እንደዛ ናችሁ። እዛ ከነ አቤል እናት እነ አቤል ራሱ እነ ማነው ያፌት ሶስታችሁም እንደው በአንድ ጆንያ ማስገባት ነበረ ከነ ነገረ ስራችሁ። ትቢተኛ አዎ ትቢተኛ ትቀላላችሁ እንዴ? እና ችግር የለም እንዳልኩትም ልጃችን ያራለም ልጃችሁ አዎ ኤፍራታ አለን። አንዳንድ ወተት ለመግዛት ዝግጁ ነን። ይሄ ይመስላል። በተረፈ ግን እንዳታስጠብቁን በሰዓታቸው ለቀቁልን። የሁል ጊዜ ምኞታችን ነው። ያው የተዘባረቀ ቢሆንም በ11ኛው ሰዓት እንደዚህ ቀኑም ሰዓቱ ምናምን ተደው ደስ ባላችሁ ሰዓት ነው መሰለኝ የምትለቁት። ይሁን ችግር የለም በስ ብትለቁልን የተሻለ ነው። እንግዲህ በኤፍራታ መውለድ እኛም ደስ ብሎናል። ያው ልጅ ይወደዳል። በቃ ልጅ ጸጋ ነው የሚባለው። የማንም ይሁን ማን አመኑም አላመኑም መመርመሩን አይቀርም። ስለዚህ እንኳን በሰላም ተገላገልሽ ነው። እመጣለሁ እኔ ዘይርሻለሁ ቦታው ድረስ። ምን ትያለሽ? ይሄን ታዳምጫለሽ ብዬ አስባለሁ። ካዳመጥሽም አህለን ወሳህለን እንደምትይኝ አልጠራጠርም። አዎ ይሄ ነው የዛሬው መልዕክቱ። እንጠብቃችኋለን። በሰዓታችሁ ከች በሉ።
እና ማነው ያፌትና አቤል እንግዲህ እንደምላችሁ አላቅም። በስራችሁ ይስጣችሁ፣ ሰላማችሁ ይብዛ። ቪዲዮ ላይ ካደረጉት ባይ ባይ።